የጓደኛዬ ሟርት እውነት እየሆነ መጣ። ትዳር ብዬ ከርቸሌ ከገባው ነው ዛሬ 5ኛ ወሬን አስቆጠርኩ። ቅናት የሚባለው ነገር በአካል ተገልጦ ይፍራታ ላይ አየሁት። የሆነ ቀን ቁጭ ብለን ከኔ ውጪ ሴት የምትባል ፍጡር እንኳን በውን በህልም እንዳታይሺ ብላ አስጠነቀቀችኝ። እንዴ ህልም ደግሞ በኔ ፍላጎት ነው እንደማየው? ዛሬ ሴት ያለው ወንድ ያለው ብዬ መምረጥ አልችልም እኮ አልኳት። አይ እንግዲህ ድንገት ሴት ካየ ቶሎ ብለህ ከእንቅልፍ መንቃት ትችላለህ። አይ ካልክ ደግሞ ከናካቴው ማለመተኛት መብት ነው አለችኝ። በሚያጉረመርም ህልም ተፈርቶ እኮ ሳይተኛ አይታደርም አልኳት። ተናገርኩ እንግዲህ አለችና ተነስታ ሄደች። እሺ ብለህ አታባብላትም? ይሄማ ከቅናት ውጪ ሌላም ነገር አለው። ኧረ ቀናን የሆነ ምሽት ድንገት ስልኬን ተቀበለችኝና ከእናቴና ከእህቴ ውጭ ያሉትን የሴት ኮንታክቶች እንዳላጠፋቻቸው ሴት የምትባል ፍጡር ባይኔ እንዳላይ ብላ የቤት ሰራተኛ ሳይቀር ወንድ ቀጠረች። በዚህ የተነሳ የማውቃቸው ሴቶች ሳይቀር መንገድ ላይ ሳገኝ ሰላም ማለት ፈራው። ከሆነ አቅጣጫ ካሜራ ገጥማ የምትመለከተኝ ይመስለኛል። አሰረችህ እኮ በቃ። በሆነ ዕድለ ቢስ ቀን ደስ የሚላት መስሎኝ የቤቱ ጣራ እስኪነቀል ድረስ ድምፄን ከፍ አድርጌ ኤፊዬ ኤፊ እያልኩ እየተጣራው ወደ ውስጥ ገባው። ከሰማይቱ ደቅ ከምድር ትፍለቅ ሳላውቅ ድንገት ፊት ለፊቴ ጉባለችና ለአንድ ለ2 ደቂቃ ያህል የሸሚዜን ቆሌት ተይዛ ስትወዘውዘኝ ቆየችና ስሟ ሲቆላመጥ ኤፊ እንደሆነ ትዝ ሲላት ወይዮ ብዬ ሌላ ሴት እየጠራ መስሎኝ እኮ ነው ይቅርታ ብላ ተቅለስልሳ ለቀቀችኝ። ቅናተኝነቷን ስለሚያውቁ የገዛ አባቷ ሳይቀር ሞተህ ሬሳ ላይ ፍታት ከመደረጉ በፊት ፍታት ብለው ለምነውኛል።